ሳዲ መልስ ሰጥታለች። መልሱ ግን ያልተጠበቀ መልስ ነው ይዛ መጣችው። ሳዲ በጣም የሚገርም መልስ ነው ወላሂ። እኔ ያን አልጠበኩም ነበረ። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አመሻችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሳዲ የሰጠችውን መልስ ገርሞኝ፣ እሷ በሶፋ ሌባ ተብላን የመጣችው፣ እሷ ግን ንጉስ ተብላ የመጣች ይመስል በቃ አንዳንድ ሶፋ ላይም ብርብ ብላ መጣች። ሶፋ ላይ ማለት ነው ሌባ የተባለ ሰው እንደዛ። ግን ምላሿ በጣም ሲያስጠላ። አሁን እሷ አላነሳልኝ ስትል 5 አመት ድረስ አንዴ እህል ተዘርቷት ትለኛለች አለ። አንዴ ደግሞ በግርግሩ ምክንያት አልወሰድኩላትም ነው የምትለው። እሷ ደግሞ ልጅቷ ደግሞ አይ ዛሬ ነገ እያለች እምቢ ብላኛለች ነው የምትለው። አላኩል ያህል አሁን ልጅቷ እውነቷን ነው። ምክንያቱም 5 አመት ድረስ ሲቀመጥ ሳዲ ነይ ቃሽናንሽ እኔ አያገባኝም ካሁን በኋላ የትም አድርጊ እኔ አይመለከተኝም ማለት ነበረባት። አሁን እሷ ሳዲ እንደዚህ አላነሳላት ስትል ወስዳ ነው ለሌላ ያሸጠችው ነው። እንደዛ ነው ለሌላ ነው ያስተላልፍኩት ነው ያለችው። ጠይብልሽ ታስተላልፈዋለች። ለምን ታስተላልፈዋለች? አደራ የተሰጣት እቃ ስለሆነ ወይ ማስቀመጥ ነው ወይ ደግሞ ውሰጅ ማለት ነው ነበር ያለባት ማለት ነው ልጅቷን። አሁን ሌሎቹ ሁላ እንግዲህ አርገው እየብሏት ነው ሳዲ። አንዴ ስምሽ ተበላሽቷል፣ በቃ ካሁን በኋላ ማድረግ ያለብሽ ምንድነው ብራቸውን ልቅምቅም ማርገሽ መልሽላቸው። የተሰራም ካለ የተሰራውን እቃቸው መልሽላቸው፣ ያልተሰራም ካለ ደግሞ ብራቸው መልሽላቸው። ካሁን በኋላ አንቺና ስራ እንኳን ወይ አውዝብላህ በሰላም በተለያየ ስምሽ ራሱ ተበላሽቷል። አንድ ጊዜ መመለሻውንም አላውቅም። አንዳንድ ጊዜ እንትን ሲበላሽ በጣም ያስጠላል። አንዴ ስምሽ ቆሻልና እንግዲህ ማድረግ ያለብሽ ምንድነው ጥቅልል ታረጊና እቃቸውን መመለስ ነው። ወይ እቃቸውን ወይ ብራቸውን ወይ ይሄን የሚገላግልሽ እንግዲህ ብቻ የሆነ ችግር ያለብሽ ነው የሚመስለው ስታስቢው ራሱ ማለት ነው። በህግ ከምትይልቅስ ያለባችሁ ይቅርታ ስለዘገየባችሁ እንደዚህ አድርጌ አስተካክላለሁኝ፣ ይሄን ጊዜ ቀን ስጡኝ፣ አስተካክላለሁኝ፣ ቀን ስጡኝ ያዘገየሁባችሁ ካለ ምናምን ነው እንጂ የሚባለው ብድግ ብሎ በህግ ጠይቁኝ ምናምን ስራ ስለሆነ ድረስ ስራ ከሁሉም ስራ ነው። ግን በነገራችን ላይ አንዳንድ ጊዜ ያለንበትን የማህበራዊ ሁኔታ ወይ ደግሞ የቤታችንን እንትን ለሰው ባናጋራ ጥሩ ነው። ለብር እያልን ለቮሎ ለቪው እያልን ቤታችን የምናደርጋትን ሁሉ ማሳየቱ ጥሩ አይደለም። አሁን እሷ እየበላሽ የሰው ገንዘብ እየበላሽ የሰው ገንዘብ በሰው ገንዘብ ቤት እየቀያየርሽ ምናምን ይሏታል ማለት ነው። እንግዲህ የሰው ገንዘብ ቢሆን የሰው ይሁን አላሁ አለም አናውቅም። ግን አንዳንድ ጊዜ በቃ ከካሜራ ጀርባ ብናደርገው አንዳንዱን ነገር የተሻለ ነው። አሁን እሷ እንግዲህ ይኸው ቤትሽ የሰው ገንዘብ ነው፣ ምንሽ የሰው ገንዘብ ነው። ግን ያኔ እስከሚያነሱ ድረስ እያገላበጠችበት ሊሆን ይችላል። አንዳንድ ነጋዴ እኮ የሆነ በዛ ያለ ገንዘብ ካገኘ እስከምትመጣ ድረስ እያሉ ብዙ ገንዘብ ያገላባበጡበታል ማለት ነው። ዛሬ የገዙትን ትንሽ ሳንቲም ታገኙበት ይሸጡና ሌላ ይገዛሉ። እንደዛ እያገላባበጣሉ ማለት ነው። ድንገት አንጡ ሲባሉ ደግሞ ጫፍና ቄጡ ይጠፋቸዋል። እና አሁንም እሷ ሳዲ ምንድን አሁን በዛ መልኩ ነው ሰው የጠረጠራት። እየሰራሽበት ነው እና ዘም ሶፋ ቤትም አለኝ ጣውላ ቤትም አለኝ ምናምን ምትላለች። እና እንደዛ የምታደርገው እየሰራችበት ነው የሚላት ሰው ማለት ነው። ከዛ ሁሉ ብርሽን ጥቅል ልታረጊና ስጫቸውና ተላቀቂ አንሳ ለሁሉም ነገር ማለት ነው። ይሻላል ወላሂ ይሻላል። እና አሁን እሷ ራሷ አመላለሷ የሆነ ሲጀምር አመጣጧት ደግሞ ሲያስጠላ ሶፋ ላይ እኔ ገና ባሻገሪ ያንን ሶፋ እንደዚህ አድርጋ ስታይ በጣም ነው ያናደደች ወላሂ በጣም። ምክንያቱም አሁን እሷ የሆነ ስሟን ልታስተካክል ነው የመጣችው ወይስ ደግሞ እዩኝ ነው የመጣችው? መልስ ሰጠች የተባለችበት ቪዲዮ እዩኝ ልትል ነው የመጣችው ወይስ ደግሞ ስሟን ልታስተካክል ነው? አልገባኝም። እና በጥራራ ነበረች እንደውም በጥርፍ ብላ ነው የመጣችው። እኔ በባለፈው ሙምኪን ብር ሲልኩ እሷ ዘንድ የደረሰ መስሏቸው ሌላ ቦታ ደርሶ ይሆናል ሄዶባቸው ይሆናል ምናምን እያልኩ ነበረ። በእናቶችን ማለት ነው።
ግን እሷ አዎ መጥቷል፣ ግን ቀን ስጡኝ ነው ያልኳችሁ። ይሄ ችግሩ የኔ አይደለም ነው የምትለው። ችግሩ እንግዲህ ማን ነው? እንደው ቢቀር ይሻላል። የሰው ንክኪ፣ የሰው ገንዘብ አውዝ ቢላህ መሽጣረጅም በቃ እልበላለሁ ሲባል ሰው ይበላል። አሁን እሷ እንግዲህ በቀላሉ የማይመለሰው ስሟን ነው የበከለችው ለትንሽ ብር ብላ ማለት ነው። እና የውስጡን አላህ ነው የሚያውቀው። እኔ ግን ሳስበው ያው እንዳሉት የገዛችበት እየሸጠችበት ዛሬ ለአንድ አመት ለሁለት አመት ያሏትን ቀስ ብለሽ አሰሪልን ያሏትን ያንን ቶሎ ታሰራና ለዛኛው ትሰጣል። ያንን ታሰራና ለዛኛው እንደዛ እያለ እያገለባበጠችበት ሊሆን ይችላል፣ አይታወቅም። አላሁ አለም። አንዳንድ ጊዜ ደግሞ ጣውላ ቤት ሆነ ሶፋ ቤት ደግሞ ስራ ስለሚበዛባቸው ዛህማ ስለሚሆን ለብዙ ጊዜ ሊቀጥራቸው ይችላል። አመት ምናምን እንደዛ አይፈጅም። እንደ ቢፈጅ 6 ወር እንደዛ ቢፈጅ ነው ቢፈጅ። ከዛ ውጭ ያን ያክል ብዙ ቀጠርሜ እንትን ራቅ ያለ ቀጠሮ የሚሰጥ ሰው ያለ አይመስለኝም። ያው እንዳለችው እያገለባበጠችበት ሊሆን ይችላል። እና እኔ እኮ እዛ ስድቡ ኮሜንቱ ላይ ማለት ነው እሷ ስታነብ ማለት ነው እየበላሽ እንዴ ላልበላ ነው እንዴ? አዎ የሰው ልጅ መብላት አለበት። ብቻ ግን ሁሉን ነገር ሚዲያ ላይ ማውጣቱ ይሄ ነው ችግሩ። በቃ አወጣሽ ስትበይ አወጣሽ፣ ስትሰሪ አወጣሽ፣ ስትወልጂ አወጣሽ ምናምን በቃ ሁሉን ነገር ሚዲያ ላይ አወጣሽው ራሽ ተበላሽበት እና ራሽ ተበላሽበት። እንደ አንዳንድ ጊዜ እኛ ራሱ በቃ ሁሉን ነገር በሚዲያ ማናወጣ ሚዲያ ላይ ሁሉን ነገር ይውልኝ የምበላውን ይውልኝ፣ የምሰራውን ይውልኝ፣ ቤቴን ይውልኝ፣ ምኔን ይውልኝ። ጠይብ ስታስጠዳስ ትይው ነው ምግቡን ምን አሰራላት? ዳይመን እሷ ነጋ መሸ ስጋ ነው እንደምትበላው፣ ምንድነው እንደምትበላው? እንቁላል ነው እንደምትበላው። እንደ ኢትዮጵያ ኑሮ እኮ ይሄን ያክል አይደለም፣ የፈለገ ሀብታም ቢሆን። አልሙሂም እኔ በጣም ገርሞኛል። አሁን በጣም እንትን ያለ ነገር አላት። ለማንኛውም በጣም ያበላሸችው ነገር አላት። እንግዲህ በራሷ ያበላሸችውን በራሷ ታላስተካከለችው ሚዲያ የነካ ነገር ሚዲያ ላይ የወጣ ነገር መመለሻ የለውም። ያጀማ ወላሂ እኔ በጣም እንደው ሶሻል ሚዲያ ላይ ሳሷ ላይ ባሷ ምንድን ቀማኛ ምናምን እንዳለ ብታይ፣ ለዛም ደግሞ መልሷ በቃ ለሪካርድ ያደርጉላት ሁላ አሁን እንዳለ እሷን አምኖ የሰጧት ሁላ ፈርተው ብራችንን ወይ ደግሞ በስርዓት አጣናቀሽ ስጭን እያሏት ነው፣ ወይ ብራችንን ወይ እቃችንን እያሏት ነው። አሁን ፈርተው እንኳን እነሱ ፈርተው ራሱ ማለት ነው ይሄን ያክል እነሱ ራሱ ፈርተዋል። አዑዝ ቢላህ ወላሂ እንደው አንድ የሰው ገንዘብ ጥሩ አይደለም። እንበላለን ብላችሁ ትበላላችሁ። ያጂባ ብዙ ስንት አለ ስንት የሚበላ እየተበላም እየበላም ማለት ነው። እና አሁን እሷም ደግሞ ቁጭ ብዬ እበላለሁ ብላ ተበላች። እኔ ያለኝ ይሄ ነው እንግዲህ እንዲያሏት እያገለባበጠች እንደሆነ አለህ አለ ምን ያላቀኛ አናውቅም። ግን መልሷ ጥሩ አይደለም። መልሷ ይቅርታ ዘግይቶባችሁ ከሆነ በዚህ ምክንያት ነው የዘገየው፣ ወይ ደግሞ እቃችሁን ሰጣችኋለሁ፣ ወይ ደግሞ እንደዚህ ሆኖብኝ ነው የሆነ ምክንያት ፈርጣ ይሄንን ሆኖብኝ ነው ብላ ይቅርታ መጠይቃለሁ። በህግ ጠይቃቸዋለሁ። መጀመሪያ ህጉን እኮ ሳታውቂ ነው አንቺ ራሱ እንትን ያልሽው ማለት ነው። አረ በጣም ነው የገረመኝ ወላሂ። እና ከዚህ ሁሉ አርፋ ቁጭ ብትል ወላሂ ማሻአላህ ሆነ ባላላት እና እየሰራ ምናምን ቤተሰቦቿ ደህና ሰው ናቸው። ከዛ ሁሉ ብትቀመጥ ኢትዮ ወራር እየሰራ ብትቀመጥ እና ሶፋውን ቁጭ ብላ መጣች። አገረመችኝ ወላሂ። እኔ ሶፋው ላይ ብላ ስትቀመጥ ሱመያ ንጉስ የተባለችው ራሱ በሶፋ አልመጣችም። እሷ ግን እንደው ሌባ ስትባል ብሶባት ተርፋለ። ያኔ ለማናደድ ይሆን ወይ ደግሞ ምናምን ያላቅላትም። ለማንኛውም ቤተሰብ ዛሬ ቪዲዮ ይሄን ይመስላል። እስከ ቀጣይ ቪዲዮ ድረስ እንትናለን ማለት ነው። በሰላም ያሳድረን ያ ረቢ፣ ሀገራችንን ሰላም ያደርግልን፣ ቤተሰባችንን እኛም በሰላም እነሱም በሰላም ያገናኘን ያ ረቢ ኢንሻአላህ። ሁላችንም ሰላም አድርጎ ወደ ሀገራችን ይመልሰን እላችኋለሁኝ። እንግዲህ ሴቶችዬ በዚህ ተማሩ፣ ይሄን ግዙልኝ አትበሉ።
ለሰው ማደራ ለራሳችሁን በቃ ብራችሁን ያዘርጋችሁ ማለት ነው። ስትሄዱ ቁጥብ ታረጋላችሁ። እናቴ ብር ታለቀባችሁ መታችሁ እንደገና ዳግመኛ ወላሂ የገዛችሁን ገዝታችሁ ምናምን ብላችሁ ጨርሳችሁ ሁሉን ነገር በራሳችሁ ገዝታችሁ አስተካክላችሁ መታችሁ 6 ወር መሆን 1 አመት መስራት ትችላላችሁ እኮ ምን አቀማመጣችሁ። እና ማሰለም ባይ ባይ